ሰላም እንደምናላችሁልን ክብራና የታላቁ የማንቸስተር ዩናይትድ ደጋፊዎች በፕሪማች ሪቪው ነው የመጣን። በቅድመ ጨዋታ ቅኝት በኤፍኤ ካፕ የሶስተኛ ዙር ጨዋታ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከብራይተን ጋር ጨዋታውን ያደርጋል። እሁድ ምሽት 1 ሰዓት ተኩል የሚከናወን የኤፍኤ ካፕ ጥሎ ማለፍ ጨዋታ ነው። ለጨዋታው ሀሳቦችን ልንሰነዝር ነው ከእናንተ ጋር የተገናኘ ነው። ብዙ ጉዳዮች እናነሳለን። በኤፍኤ ካፕ የማንቸስተር ዩናይትድ ሪከርድ በብራይተን ላይ ያለውን በጣም አስደናቂ ዶሚናንት ሪከርድ እንመለከታለን። የሁለቱም ቡድኖች ወቅታዊ ብቃት እንዲሁም ደግሞ ለጨዋታው ያላቸውን ዝግጁነት እንመለከታለን። የዳረን ፍሌቸር የመጨረሻ ጨዋታ ነው ማንቸስተር ዩናይትድ እየመራ ማለት ነው። እርግጥ አንድ የመጀመሪያ ጨዋታ አንድ የመጨረሻ ጨዋታ ነው የሚያከናውነው። እናም ዳረን ፍሌቸር ምን አይነት ጨዋታ ይጠቀማል የሚለውን ባለፈው የበርንሌው ጨዋታ ላይ ተመልክተናል። የ4-2-3-1 አጨዋወት መንገድ እንደሚከተል እናም ያን አጨዋወት መንገድ በዚህኛው ጨዋታ ይደግመዋል ተብለን እንጠብቃለን። ሻይላሲ በጨዋታው ውስጥ መጫወቻ ረጅም ደቂቃዎች ይኖሩታል ተብለን ይጠበቃል። ባለፈው 83ኛ ደቂቃ ተቀይሮ ከገባ በኋላ ባሳየው በጣም ድንቅ ብቃት ማለት ነው። እናም ስለ ጨዋታው ሀሳቦችን እንሰነዝራለን። ብዙ ነገሮች እናንተ ደግሞ ግምታዊ ውጤቶቻችሁን አስቀምጡልን። ምክንያቱም ፕሪማች ሪቪው ነው እንደ ወትሮ ሁሉ ማለት ነው። ማንቸስተር ዩናይትድ ከብራይተን ስንት ለስንት ይጠናቀቃል? ጻፉልን። ሰብስክራይብ አድርጋችሁ አድምጡን። ቪዲዮን ስትጀምሩ ግን ላይክ አድርጉት። ሁሉንም ስለምታደርጉ ከልብ ነው የምናመሰግነው። የምትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ነው። ፕሪማች፣ ፖስት ማች እንዲሁም ፕሬስ ኮንፈረንስ ታክቲካዊ አናላይዝ የምትመለከቱበት ተወዳጅ ገጽ ላይ ነው የምትገኙት። እመለሳለሁ ከመሸጋገሪያ ሙዚቃ በኋላ። ይሄ እንግዲህ ሶስተኛ ዙር ነው። እንግሊዝ እግር ኳስ ፌዴሬሽን የሚያዘጋጁ ዋናው ትልቁ ውድድር ማለት ነው። ኤፍኤ ካፕ የፕሪሚየር ሊግ ቡድኖች በሶስተኛ ራውንድ ነው ወደዚህ ውድድር የሚቀላቀሉት። ቻምፒዮንሺፖች ሰከንድ ራውንድ ላይ፣ ከዛ በፊት ያሉት ቡድኖች ደግሞ በኖክአውት ስቴጅ በጥሎ ማለፍ ፈርስት ራውንድ ላይ ይቀላቀላሉ ማለት ነው። በእንግሊዝ ምድር ያሉ የሊግ ቡድኖች በእንግሊዝ ምድር ያሉ በጣም 7 የሊግ እርከኖች አሉ ተብሎ ይታወቃል። ሁሉም በዚህ ውድድር ላይ በተለያየ እርከኖች ይሳተፋሉ። ከክረምት ጀምሮ ከኦገስት ጀምሮ ነው የመጀመሪያ ማጣሪያዎች እየተከናወኑ እዚህ ላይ የሚደርሰው። እንዳልኳችሁ የእንግሊዝ እግር ኳስ ፌዴሬሽን የሚያዘጋጀው ዋናው የካፕ ውድድር ነው። ሊግ ካፕ አለ ወይም ደግሞ ካራዋ ካፕ በተለምዶ የሚባለው የስፖንሰር አጠራሩ ማለት ነው። እሱኛው ሊግ ካፕ ይባላል። ዋናው የካፕ ውድድር የዶሜስቲክ ካፕ ውድድር ኤፍኤ ካፕ ነው። በእንግሊዝ የንጉሳውያን ቤተሰቦች ደረጃ የሚወደድ እና የሚደገፍ እና በእንግሊዝ እግር ኳስ ውስጥ ትልቁ ረዥም ዓመት የቆየው ዋንጫ ነው። ትልቁ ለማለት ይከብዳል። ፕሪሚየር ሊግ ነው ትልቁ፣ ግን ረዥም ዓመት የቆየው ውድድር ነው። ለዛ ነው የዋንጫው ፕሮግራም ሲዘጋጅ ሁሌም ከንጉሳውያን ቤተሰቦች አንዱ ፕሪንስ ዊሊያም ሲሆን ሃሪውን አንዱ ወደዚህኛው ውድድር እንዲጋበዝ የሚደረገው ማለት ነው። 13 ጊዜ ማንቸስተር ዩናይትድ ዋንጫ ማንሳት ችሏል። አንድ ይቀርባል ከአርሰናል ጋር ለመስተካከል። 14 ጊዜ የሚያነሳው ከሆነ በኤፍኤ ካፕ ታሪክ ብዙ ጊዜ ያነሳው ቡድን ሆኖ ከአርሰናል ጋር ይስተካከላል ማለት ነው። ሁለቱም ዩናይትድ የሚሆን ብራይተን ወደዚህኛው ጨዋታ የሚመጡት ከሁለት የአቻ ውጤቶች በኋላ ነው። ወደዚህኛው ጨዋታ የሚመጣ የእርግጥ የተለያየ ስሜት ይኖረዋል። ሁለቱም አቻ ቢወጡ ማለት ነው። ምክንያቱም ብራይተን ማንቸስተር ሲቲን አቻ አስወጥቶ ነው የመጣ ከመምራት ነው እንደገና ነጥብ ይዞ ወይም ደግሞ ጎል አስቆጥሮ በአቻ ውጤት ተጠናቀቀ። ሲቲ ሊያሸንፍበት የሚችልም እድል ነበረው። በተለይ ደግሞ በመጀመሪያው አጋማሽ እና ካዲያጉሉ የሳቷቸውን ጎሎች ስንመለከት ማለት ነው። ዩናይትድ አቻ ቢሆን ከበርንሌ ነው አቻ ጋር የወጣ የዳረን ፍሌቸር የመጀመሪያ ጌም ነበር። ሩበን አሞሪም ከማንቸስተር ዩናይትድ ከተለያየ በኋላ ዳረን ፍሌቸር ቡድኑን እየመራ ያደርገው በአዲስ ስሜት የተከናወነ በአዲስ የጨዋታ አቀራረብ የተከናወነ የመጀመሪያ ጨዋታ ነበረ። ማንቸስተር ዩናይትድ እና ቤንጃሚን ሴስኮ 2 ጎሎችን ቢያስቆጥሩም አሁንም ማንቸስተር ዩናይትድ ጨዋታውን ያላሸነፈበት መርሃ ግብር ነው። ከታህሳስ 2018 በኋላ ሶስተኛው ተከታታይ አቻ ነው የሚሆነው። ደግሞም አራተኛ የመሆን እድል ማንቸስተር ዩናይትድ ያባከነበት ነው። በዚህ ውድድር ዓመት በተደጋጋሚ ነው አራተኛ 5ኛ የመሆን ወደ ቶፕ 4 እና ወደ ቻምፒየንስ ሊግ ስፓት የመግባት እድሉን ደጋግሞ ሲያበላሽ የተመለከት ነው። እንግዲህ ይሄ ኖክአውት ስቴጅ ነው። ሁለተኛ እድል የለም እዚህኛው ጨዋታ ላይ ጥሩ ካልተጫወት ከጨዋታውን ታጧዋለህ ማለት ነው። እንግዲህ በዚህ ውድድር ዓመት አንድ የኖክአውት ስቴጅ ውጤት ትራውማ ሆኖብናል። ከግሪምስቢ ጋር ሁለታቸው ወጥተን በፍጹም ቅጣት ምት እንደተሸነፈ ይታወቃል። ሌላ የኖክአውት ወይ ደግሞ የጥሎ ማለፍ ጨዋታ ነው የሚሆነው። ኤፍኤ ካፕ እንግዲህ ሰርድ ራውንድ ላይ ወድቀን ብዙ ጊዜ አናውቅም። ባለፉት 40 ዓመታት በኤፍኤ ካፕ የሶስተኛ ዙር ጨዋታ ውስጥ 2 ብቻ ነው
የወደቅ ነው። 2010 ላይ በሊድስ እንዲሁም ደግሞ ከ4 ዓመታት በፊት ደግሞ በስዋንሲ ሲቲ ሶስተኛ ዙር ላይ ወድቀናል። ከዛ ውጭ በሶስተኛ ዙር የመውደቅ ምንም አይነት ታሪክ የለንም። 38 ባለፉት 40 ዓመታት 38ቱን በሶስተኛ ዙር ላይ አልወደቅንም ማለት ነው። በዚህ ውድድር ዓመት እንደኛ እንደ ድል ሆኖ ከብራይተን ጋር ደረሰን እንጂ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ ከሻምፒዮንሺፕ እና ከሊጓን ቡድኖች ጋር ነው የሚጫወቱት። ስፐርስ ከቪላ አይ ቲንክ ሊኖር የሚችለው ሌላ የፕሪሚየር ሊግ እርስ በርስ ግንኙነት ነው እንጂ ከኦልድ ቶፕ 4 ከሚባሉት ወይም ደግሞ ቢግ 6 ከሚባሉት ከፕሪሚየር ሊግ እርስ በርስ የሚጫወት የለም። አርሰናል ከፖርትስማውዝ፣ ማንቸስተር ሲቲ ከኤክስተር ምናምን ከሚባሉ ቡድኖች ጋር ነው ሁሉም ጨዋታቸውን የሚያከናውኑት ማለት ነው። እና በሶስተኛ ዙር ማለፍ ሲምፕል ነው። እንግዲህ ብራይተን 4-2 አሸንፈናል በዚህ ውድድር ዓመት ይቅርታ፣ በኦልድ ትራፎርድ ማለት ነው። በተከታታይ ዓመታት ሲያሸንፈን ነበረ። አሁን ግን አሸንፈዋል። ከ6 ግንኙነት 4ቱን አሸንፈውናል። በቅርብ ዓመታት ውስጥ እኛ ጋር ያላቸው ሪከርድ በጣም ቆንጆ ነው። ከአራት ግንኙነት ደግሞ 3ቱን አሸንፈውናል። ግን በዚህ ውድድር ዓመት በምንቤሞ 2 ጎሎች ታግዘን በኦልድ ትራፎርድ 4-2 እንዳሸነፍናቸው ይታወቃል። ፍሬቸር አዲስ ተጫዋች ከጉዳት አይመለስለትም። ያ ማለት ወደ አፍሪካ ዋንጫ ከሄዱትም እንዲሁም ደግሞ ከጉዳትም ካሉት ሃሪ ማጉዌር ባለፈው ተመልሶ ቤንች ላይ ተመልክተነዋል። ስለዚህ በዚህኛው ጨዋታ ላይ ጥቂት የመጫወት ደቂቃዎችን ያገኛል። ማቲያስ ዴሊት ግን አይኖርም። ስቲል አሁንም ወደ አፍኮን የሄዱ ተጫዋቾች አይመለሱም። ወደቀ ትናንትና ምሽት ብራያን ምቤሞ በካሜሩን ብሔራዊ ቡድን በሞሮኮ 2-0 ተሸነፈ። እናም ከውድድሩ ወድቋል። ግን ለዚህኛው ጨዋታ አይደርስም ተብሎ ይጠበቃል። ደሞም አይደርስም። ግን አዲስ ከጉዳት የሚመለስለት ተጫዋች አይኖርም። በፋቢያን ሃዝለር በኩል አዳዲስ ነገሮች ብዙ ባይኖሩም ካይሮ ሜቱማ ወደ ፊትነሱ እየተመለሰ ይመጣል። ከረጅም ጊዜ ጉዳት ከተመለሰ በኋላ ጥቂት የመጫወቻ ደቂቃዎችን ያገኘ ደግሞ በቋሚ አስተላልፎ የሚሰለፍበት ጨዋታዎችም ደግሞ ብቃቱን መልሶ ለማግኘት የተቸገረ ነበር። ግን ባለፈው ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ወደ ብቃቱ እየተመለሰ እንደሆነ በሚያሳይ ጥራት ልክ ተመልክተነዋል ማለት ይቻላል። ብራይተን ከሉዚንግ ፖዚሽን ብዙ ነጥቦችን ከሰበሰቡ የፕሪሚየር ሊግ ቡድኖች ውስጥ እንደ አንዱ ነው። ሁለተኛው ነው። እንግዲህ ቪላ በዚህ ውድድር ዓመት ከመሸነፍ 18 ነጥቦችን አግኝቷል። ብራይተን ከመመራት 13 ነጥቦች ማግኘት ይችላል፣ አቻና በማሸነፍ ማለት ነው። ስለዚህ ብራይተን መራውት ብላችሁ ስታክ የምታደርጉበት አይደለም። ምክንያቱም ከፕሪሚየር ሊግ ውስጥ ስታርተርና ፊኒሸር ከሚጠቀሙ ቡድኖች ውስጥ አንዱ ነው። ይሄ ኮንሴፕት በማንቸስተር ዩናይትድ ውስጥ ብዙ አይደለም። ስታርተርና ፊኒሸር አዲስ የመጣ ኮንሴፕት ነው። ጨዋታው የሚጨርሱና ጨዋታው የሚጀምሩ ቤንችና ቋሚ አሰላለፍ ከሚለው ወጥቶ ጨዋታው የሚጀምሩና ጨዋታው የሚጨርሱ ማለት አንዳንድ በጣም ጠቃሚ ተጫዋቾቻችሁን ተጠባባቂ ወንበር በማስቀመጥ ፊኒሸር ማድረግ ጨዋታው እንዲጨርሱና የተቃራኒ ቡድን በተለይ ደካም እግሮች ሲዝሉና ሲደክሙ እናም ፋይት ሲያደርጉ ከተቃራኒ ቡድን ተከላካዮች ጋር ፋይት ሲያደርጉ የነበሩ ተጫዋቾችን አስወጣችሁ በአዲስ ኢነርጂ በመተካት እና የተሻለ ተጫዋች በማስገባት በላይን አፕ ውስጥ ማይገባን ተጫዋች ቤንች በማድረግ ብቻ ሳይሆን ጥሩ ምትሉት ተጫዋች ቤንች ላይ በማስቀመጥ ጨዋታው መጨረሻ ላይ የሆነ ነገር እንዲያደርግ መሞከር ማለት ነው። ፊኒሸር ይባላል። እሱ ኮንሴፕት አሁን በፕሪሚየር ሊግ ውስጥ እየተለመደ ነው የሚገኘው። ብራይተንም እንደዚህ በፊኒሸር ኮንሴፕት ውስጥ ብዙ ነጥቦችን ካገኙ ቲሞች ውስጥ እንዳንዱ ነው። እንግዲህ ኤቨርተን ላይ ሳናስቆጥር ጎል ከወጣን በኋላ ታስታውሳላችሁ፣ በ10 ተጫዋች ኤቨርተን ላይ 1-0 ተሸንፈናል። ከዛ በኋላ 9 መርሃ ግብሮችን አከናውነን አንድ ሽንፈት ብቻ ነው ያጋጠመን የቪላ ማለት ነው። እናም ኤቨርተን ላይ ሳናስቆጥር ከወጣን በኋላ በእያንዳንዱ የፕሪሚየር ሊግ ጨዋታ ላይ ጎል አስቆጥረናል። ያው ያሸነፍናቸው ጨዋታዎች በጣም ጥቂት ይሆኑ እንጂ የተሸነፍናቸው ግን የኤቨርተንና የቪላ ጨዋታ ብቻ ነው ማለት ነው። አቻ እንወጣለን ግን ጎሎችን እናስቆጥራለን። በዚህኛው ጨዋታም ጎል እንደምናስቆጥር መናገር ቀላል ነው የሚሆን። ማንቸስተር ዩናይትድ በዚህ ውድድር ዓመት ጎል ለማስቆጠር እምብዛም የተቸገረ ስላልሆነ ማለት ነው። እንግዲህ በአፍኮን ምክንያት ሁለት በጣም ጥሩ ጥራት ያላቸውን የማጥቃት ተጫዋቾችን አጠናል። ብራያን ምቤሞ እንዲሁ ነው አማድ ያለው ማለት ነው። ግን በዚህ ሰዓት ላይ ኃላፊነት ሊወስድ የሚገባው ተጫዋች አለ። ማቲያስ ኩኛ ደግሞ እየወሰደ እንደሆነ መናገር ይቻላል። በደንብ እየወሰደ እንደሆነ ማግኘት ይቻላል። ከባለፈው ከበርንሊ ጨዋታዎች ባለፉት ሳምንታት ውስጥ ጎል እያስቆጠረ እንደሆነ ማየት ይቻላል። ግን ደግሞ አንድ በጣም አሪፍ ቁጥር አለው። 4 ተከታታይ የኤፍኤ ካፕ ጨዋታ ለወልቭስ ጎል አስቆጥሯል። 4 ተከታታይ ማለት ነው። እና ነገ ማስቆጠር የሚችል ከሆነ 5 ተከታታይ የኤፍኤ ካፕ ጨዋታ ላይ ጎል ያስቆጠረ 6ኛው የፕሪሚየር ሊግ ጨዋታ ተጫዋች ይሆናል ማለት
ከ5 ተከታታይ ጨዋታ በላይ ያስቆጠረ የለም። እንግዲህ ማርክ ኦቨርማርስ ለአርሰናል በ5 ተከታታይ የኤፍኤ ካፕ ጨዋታዎች አስቆጥሮ ያውቃል። ዳረን ቤንት ለቶተንሃም ሆትስፐር በ5 ተከታታይ የኤፍኤ ካፕ ጨዋታዎች ጎል አስቆጥሯል። ዋይኒ ሮኒ ለማንቸስተር ዩናይትድ፣ ሮሜሎ ሉካኩ በሁለት የተለያየ ጊዜ ውስጥ 5 ተከታታይ የኤፍኤ ካፕ ጨዋታዎችን ጎል አስቆጥሯል። ከነዚህ ታሪኮች ጋር መጋራት ይችላል ማቲያስ ኩኛ ጎል ማስቆጠር የሚችል ከሆነ ማለት ነው። ይሄ ሌላ ታሪክ የሚሆነው ብሩኖ ፈርናንዴዝ ከጉዳት ተመልሷል። በባለፈው ጨዋታ ከመመለሱ ገና አሲስት ሲያደርግ ተመልክተናል። 1 ሰዓት ብቻ መጫወት ነበረበት ፍሌቸር እንደነገረን ከጉዳቱ ባህሪ አንጻር እና 60 ደቂቃዎችን የተጫወተ ግን በጣም ግሩም አሲስት ለቤንጃሚን ሴስኮ ሲያደርግ ነበረ። ፓሱ በጣም ጥራት ነበረው። እንዲሁም ደግሞ የቤንጃሚን ሴስኮ ሩጫ የተመለከተበት መንገድ ግሩም ነበር። 8ኛ አሲስት ላይ መድረስ ችሏል በዚህ ውድድር ዓመት። እንግዲህ ከዚህ በፊት ከፍተኛ አሲስት ማድረግ የቻለ 2021 12 አሲስት እና ባለፈው ውድድር ዓመት ደግሞ 10 አሲስት ያደረገበት ነው። ስለዚህ በዚህ ውድድር ዓመት ከነዚህ 2 ዓመታቶችም ከፍ ያለ የአሲስት ቁጥር ሊኖረው እንደሚችል በእርግጠኝነት መናገር ይቻላል። እንግዲህ በብራይተን በኩልም ለአፍኮን ያጧቸው ተጫዋቾች አሉ። ለምሳሌ ካርሎስ ባሌባ የካሜሩን ብሔራዊ ቡድን ያለ ትናንትና ምሽት እንዲሁ ከቡድን አጋሩ ብሪያም ምቤሞ ጋር መውደቁ ተረጋግጧል። ስለዚህ አይኖርም። ግን ፓስካል ግሮስን ድጋሚ ማስፈረም ችለዋል ከዶርትመንድ አሁን በጃንዋሪ ትራንስፈር ማርኬት ማለት ነው። ፓስካል ግሮስን ለረጅም ዓመታት የምናውቀው በብራይተን ቤት ነው። ግን ባለፈው ዓመት ለቀውት ነበር። 1 ዓመት ከ6 ወር በዶርትመንድ ከቆየ በኋላ በመለሱት በሁለተኛ ቀኑ ነው በቋሚ ያስተላለፉ የተጠቀመበት። ያን ያህል በጣም አጥብቀው የሚፈልጉ ተጫዋች እንደሆነና የብራይተን ሶል ማርች እና ፓስካል ግሮስ እና የብራይተን እንትን ነው የሚመስሉ ይሄ ምንድነው የሚባለው አይኮኒክ ነገር ማለት ነው። በብራይተኑ ማሊያ ነው በደንብ ማውቃቸውና ፓስካል ግሮስ በዚህኛው ጨዋታ ይኖራል ተብሎ ይጠበቃል እና ማንቸስተር ዩናይትድን ከሚረብሽ ተጫዋቾች አንዱ ይሆናል። ዳኒ ዊልቤክ በዚህ ውድድር ዓመት በብዙ ጨዋታዎች ፋቢያን ሃዝለር ተጠባባቂ ወንበር ላይ ሲያስቀምጡት ነው የምንመለከተው። ግን በዚህኛው ጨዋታ ላይ የኤፍኤ ካፕ ጨዋታ እንደመሆኑና የፊት መስመር ተጫዋቾቻቸውን ለማሳረፍ በተለይ ደግሞ ጆርጂዮ ሩተርን ነው ከፊት መስመር እያሰለፉት የሚገኙት። ጆርጂዮ ሩተርን ለማሳረፍ ይጠቀሙበታል ተብሎ ይገመታል። ደግሞ በጣም ጥሩ ቁጥር አለው። ማንቸስተር ዩናይትድን ከለቀቁ ተጫዋቾች ሁሉ ማንቸስተር ዩናይትድ ላይ ብዙ ጎል ያስቆጠሩ ተጫዋች ዳኒ ዊልቤክ ነው። 7 ጎሎችን ማስቆጠር ችሏል። እንደሱ ብዙ ጎሎችን ያስቆጠረ የዩናይትድ ተጫዋች የነበረ ተጫዋች የለም። እንግዲህ ከብራይተን ጋር ያሉን የቅርቡ ጊዜያቶች ሪከርዶች በተለይ ደግሞ በኤፍኤ ካፕ በጣም አስደናቂ ናቸው። በታሪክ ከብራይተን ጋር 6 ጊዜ በኤፍኤ ካፕ ተገናኝተናል፣ 6 ጊዜም ጥለናቸዋል። ይሄ በኤፍኤ ካፕ ታሪክ ውስጥ አንድ ክለብ አንድን ብዙ ጊዜ ያሸነፈበት ቁጥር ነው። አንድን ሌላ ቡድን ከ6 ጊዜ በላይ አሸንፎ አያውቅም፣ ወይ ደግሞ 6 ጊዜ ከውድድሩ አሰናብቶ አያውቅም። ይሄ ከፍተኛው ነው። ማንቸስተር ዩናይትድ ብራይተን ላይ ያለው ሪከርድ ነው በኤፍኤ ካፕ ታሪክ ማለት ነው። አንድም ጊዜ ብራይተን ማንቸስተር ዩናይትድን በኤፍኤ ካፕ ከውድድሩ አሰናብቶት አያውቅም። እንግዲህ በሊግ ከ4 ውድድሮች 3ቱን አሸንፈውናል ብንልም በኦልትራፎርድ 10 ጎሎችን አስቆጥረውብናል ብንልም በኤፍኤ ካፕ ግን ያን ያህል ናቸው። ለምሳሌ 2023 በቅርብ ዓመታት በኤፍኤ ካፕ ሰሚ ፋይናሊስት ተገናኝተን ነበረ። የግማሽ ፍጻሜ ጨዋታ በኤሪክ ቴን ሃግ አሰልጣኝነት ጨዋታው 0-0 ተጠናቅቶ በፍጹም ቅጣት ምት 7-6 አሸንፈናቸው ወደ ፋይናል እንዳለፍንና ከዛ በኋላ ከማንቸስተር ሲቲ ጋር እንደተጫወትን የምናስታውሰው ነውና በኤፍኤ ካፕ የፋቢያን ሃዝለርም ሆነ የሌላም ቲም ቡድንን ማሸነፍ ለማንቸስተር ዩናይትድ ብዙ ዳገት አይሆንም። ኦፕታ ጨዋታውን የማሸነፍ ግምት ለማንቸስተር ዩናይትድ ሰጥቷል 42.3%። ይህን ጨዋታ ዩናይትድ አሸንፎ ወደ 4ኛው ዙር ያልፋል ብሎ ሲገምት ብራይተን ይህን ጨዋታ የማሸነፍ ግምቱ 31% ነው። ዳረን ፍሌቸር የመጨረሻ ጨዋታው ነው የሚሆነው ይሄኛው መርሃ ግብር ማለት ነው። ከዚህኛው መርሃ ግብር በኋላ እንደማይኖር ለጋዜጠኞች መናገር ችሏል። ነገ ይዤላችሁ እመጣለሁ ማለት ላይ እሱን አስተያየቶች ፓርት 1 እና ፓርት 2 አንድ ላይ አድርጌ ማለት ነው። ስለዚህ የመጨረሻ ጨዋታ ይሆናል። ከዚህ በኋላ ማንቸስተር ዩናይትድን ለሚቀጥሉት 6 ወራቶች እስከ ሰኔ ማን ያሰለጥናል የሚለው ኢንተረስቲንግ ጉዳይ ነው። የማንቸስተር ዩናይትድ ቦርድ ዛሬ ቀን በማንቸስተር ከተማ ከኦሌ ጉናር ሶልሼር ጋር ይወያያል። ከ2 ቀናት በፊት ከማይክል ካሪክ ጋር ከማንቸስተር ዩናይትድ ኬርቴከር አሰልጣኝነት ጊዜያዊ አሰልጣኝነት ተነጋግረዋል። ስለዚህ የማንቸስተር ዩናይትድ ቦርድ ኃላፊዎች ኦማር ቤሬዳ እና ጄሰን ዊልኮክስ ከማይክል ካሪክ ወይም ከኦሌ ጉናር ሶልሼር አንዱን በዚህ 2 ቀን ውስጥ ይመርጣሉ ማለት ነው። ከዛ በኋላ ከዚህ የብራይተን ጨዋታ በኋላ ማንቸስተር ዩናይትድ ሌላ ጊዜያዊ አሰልጣኝ እስከ ሰኔ ድረስ ይሾማል ማለት ነው። ማይክል ካሪክ፣ ኦሌ ጉናር ሶልሼር እነዚህ እርግጥ ናቸው በማንቸስተር ዩናይትድ አሰልጣኝነት እንደሚቀጠሩ ማለት ነው። እሱን ዜና ከእሁድ ወይም ሰኞ በኋላ እንሰማለን። ለሚቀጥለው ሳምንት የፕሪሚየር ሊግ ጨዋታ በአዲስ አሰልጣኝ እንቀርባለን ማለት ነው። የዳረን ፍሌቸር ይሄኛው መጨረሻ ጨዋታ ይሆናል
ማለት ነው። ፕሪማች ሪቪው ነው። ስለዚህ አስተያየቶቻችሁን እንዲሁም ደግሞ የጨዋታ ግምቶቻችሁን እንፈልጋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ